ፋኖ የአብይ ተቋም አይደለም ማለት ነው። ከአብይ ጋር የገጠመው ምን ሲሆን ነው? ጄም ፋኖ ከአብይ ጋር ምንድነው ችግሩ? እስኪ አንተ ልጠይቅ። ከስርዓቱ ጋር ችግር የለውም። ስማ ፋኖ ከብልጽግና ጋር ችግር ውሸታም ነው። ፋኖ የሚባል ቀዳዳ ሌባ ሁሉ ከብልጽግና ጋር ጸብ የለውም። ለምን በለኛ የአብይ ስርዓት ለማስቀጠል ወያኔን ተዋግቶ ተመልሷል። ስልጣኑን አስቀጥሎ ገብቷል። በምርጫ መርጦታል አብይ አህመድ። ትግሬዎች ግን እንደገና ተራጅተው ሲመጡ አስገድደውት አብይን ፕሪቶሪያ ሂደው ሲታረቁ አንደኛው መሳሪያ አውርዱ ነው። ትግሬዎች ደግሞ የተሰባበረ መሳሪያ ይዩና ያዙ። ፋኖን አውርድ ሲባል ነው ገደል የገባው። ገብቷል። ከታች ያለ መሀይምና ደንቆሮ አስረግጬ እየነገርኩ ያለው ፋኖ የአማራ ታጋይ አይደለም እያልኩ ነው። ፋኖ የሴኖትራክ ታጋይ ነው። ፋኖ የአብይ አህመድ ታጋይ ነው። ፋኖ የወያኔና ሻዕቢያ ታጋይ ነው። የአማራ ፋኖ ገና አልተፈጠረም። ያሉትም ጥቂት ናቸው። ፋኖ የአማራ ቢሆን ኖሮ ወለጋ ላይ ስንታረድ ፋኖን ራሱ ትግሬዎች ገዝተውታል፣ ሻዕቢያዎች ገዝተውታል። ገብቷል። ስለዚህ አሁን ስለ ፋኖ የሚያቀነቅኑ ሰዎች በሙሉ ትግሬዎች ናቸው። ፋኖ እያሸነፈ ነው። ፋኖ እየገሰገሰ ነው። ፋኖ የነጻነት ታጋይ ነው። እነ ማርያማዊትን ማን ነበር? እና አብረህት ናቸው። አብረህት ትናንትና ፋኖ ገዳይ ነው፣ አማራ በትግሬ ላይ ጄኖሳይድ ፈጽሟል ያለችን ዓለም አቀፍ ሸርሙጣ ነች። እንደ ስለኛ ስለ ፋኖ የምትነግረን ጄም ነች ወይ? አይደለም በፍጹም። ሰማ አንደኛ ጠላት ለኛ ስለ ፋኖ የሚነግረን ስታሊን ነው፣ አሉላ ነው፣ ረምተዋራ 360 ነው፣ መረጃ ቲቪ ነው ስለኛ የሚነግረን። ይሄ ሁሉ አክተር ነው። ስለዚህ እንደ ሽሮ ያለ አንድ ደደብ አለ ጎንደር ውስጥ ያደገ። ትናንት እየተነጋገር ነበር። አዶና የሸለማቸው በሙሉ መኪና እነማን ናቸው? ጄም ትግሬ በሙሉ ትግሬ ናቸው። በሙሉ ትግሬ ናቸው። ለምሳሌ ስለ ቴዎድሮስ ነው የሰራው ሰውዬ የጎንደሩ ራፌል ማን ነው? ቋራ ሆቴል ጎን ላይ ተወልዶ ያደገ መሀል ፒያሳ ያደገ የሽሬ ትግሬ ነው። አየህ ምን ያህል እንደሚያላግጡብን። መቄዶንያ ብለው ከፍተው አሁን ደግሞ በቦይል ሃየር ነው ምናምን የሚባል ደግሞ ይዘው መጥቷል። ለእስላሙ ደግሞ ትግሬ ክፍለ ኢኮኖሚን ይዟል። ሻዕቢያ ገብቶ ጠቅሎ ገብቷል። ወደ ቀይ ባህር እንደሚሉን ብልጽግናችሁ ማን ነው የሚያታሉ? አውቀው ነው። ምርጫው እስከሚያልቅላቸው ነው። ምርጫው ሲያልቅ እንደውን ታርቀው ይመጣሉ። ስርዓቱ እንዲቀጥል ነው። የትም አልሄዱም ወያኔዎች። ትግሬዎች የትም አልሄዱም። ፎቁ የነሱ ነው። ወርቁ የነሱ ነው። ኢኮኖሚ የነሱ ነው። ሰሊጡ የነሱ ነው። ጤፉ የነሱ ነው። ሸማ ልብሱ የነሱ ነው። የት ሄዱ? ሲግናል እኮ ላይ እኮ የቀድሞ ጀነራሎች ተጋዳላይ አማራን ገለው የመጡ አሉ እኮ። ስለዚህ እነዚህ ፋኖ እያሉ የሚቀሰቅሱ ሚዲያዎች የሚያጫውቱ ውሸት ነው የምልህ ጄም። ስለዚህ እነዚህን መስማት የለብንም። በጣም ጥሩ። አሁን የጠቀስከው ነገር አለ፣ በጣም መሰረታዊ ነገር። ሰው ሁላ ዝም ብሎ የማይረዳው ሰው ሊረዳው አይችልም። እኔ ግን በደንብ አድርጌ ተረጅ። ምንድን ነው ያልከው? ዛሬ ብልጽግና አሁን ላለው ምርጫ ህዝብን ለመሰብሰብ ብሎ ቀይ በረሃ ብሎ መጥቷል። ነገር ግን እውነትህን እኮ ነው ሞጣ። ለምሳሌ ሳውዲ አረቢያ ላይ ኃይለኛ ድርድር አለ፣ ውይይት አለ። ብልጽግናና ሻዕቢያ ይነጋገራሉ እኮ። ተመልከተ እንግዲህ ስማ፣ ለቀይ ባህር ቢሆን ኖሮማ 2.5 ሚሊዮን ኤርትራዊን በሙሉ ያስወጣል። ውጊያ ነዋ። ማንም ኤርትራዊ ያውም እዚያው ተወልዶ ያደገን በሙሉ ነው የምትጠርዘው። ምክንያቱም ማንኛውም ኤርትራዊ ሻዕቢያ ስትጠይቀው አሰብ የማን ነው ስትለው የኤርትራ ነው የሚለው። አማራ ጠል ነው፣ ንጉሶችን ጠል ነው፣ ተገንጣይ ነው፣ ናቅፋ ነው፣ በግመል ነው የሚያምን። አየህ፣ የእውነት ጦርነት ቢሆን ኖሮ አብይ አህመድ በሙሉ ዲፖርት አድርጓል። የኔና ያንተን መረጃ ወስዷል እኮ እዚህ የተናገርነው። የኤርትራ ሰላዮች ኢትዮጵያ ውስጥ አሉ ብሏል አይደል? አሉ ማለት አለም ያለበት ካሉ ማስወጣት ነው። ትክክል።
የውጭ ጉዳይ ሚኒስትሩ ተናግሯል። አሉ ማለት ሳይሆን ማስወጣት ነው። ይሄን ደግሞ አያደርጉትም። አቅም የላቸውም ኦሮሞዎች። ብልጽግና የከብቶች ስብስብ ነው። ራሱ ትግሬ ነው ያመጣው። ሻዕቢያ እኮ ነው ያመጣው አብይ አህመድ። ትክክል። ይሄ ነው የኔ እይታ እና ዝም ብሎ ነው ወሬ ነው። ይሄ ፋኖ ደብረ ታቦርን የያዘ በ28 አህዮች 130 ታጣቂ ይዘው 2 ወር በእግራቸው ተጉዘው ነው ደብረ ታቦርን ያፈረሱት። ታውቃለህ? ያ ይሄንን አልተናገርኩም። ገና ሲሄዱ ተተኳሽ ሊያመጡ እየሄዱ ነው አላልኩም? ትክክል። መረጃ ስለነበረኝ ነው። አብይም ይሄ ደደብ ያን ስንናገር አልሰማም። መሳሪያው ከገባ በኋላ ደቡብ ጎንደር ላይ ጦርነት ከፍተው አፍርሰው ሄዱ። ጎንደር የሚፈሩትን ደግሞ ጎንደር ነው የሚፈሩት። ስለዚህ ከታች የሚሳደው በሙሉ ቆራጣ ትግሬዎች ናቸው። ሀድጊዎች፣ አህዮች ናቸው። አህያ ትግሬ ነው። ጄም ቅማላም ትግሬ ነው ከታች የተሳደበ። ትክክል ናውጣ ቅማላም ትግሬ ነው ከታች። ወያኔና ሻዕቢያ ነው እየተቃወመን ያለው። ተነቃበት እኮ አሁን እኮ ሞታ ተነቃበት እኮ የኢትዮጵያ ሕዝብ እኮ አወቀው። ሶሻል ሚዲያ ስለመጣ በከፊል የኢትዮጵያ ሕዝብ ራዲዮ የለውም። ነገር ግን አማራው እንደርታው ነጥቋል። ወንድሜ ኦሮሞ እየነቃ እኮ ነው። ኦሮሞና አማራ እኮ ውሸት እኮ ነው። የሚገሉ ትግሬዎች ናቸው ሻዕቢያና ወያኔዎች። የሚመካኘው ግን ኦሮሞ ገደለ ነው። የሚዘርፉ እነሱ ናቸው። ኦሮሞ ዘረፈ ነው። ፊንፊኔ ኬኛ የኦሮሞ ሕዝብ ይመስላል እንዴ? ጄም በፍጹም ፊንፊኔ ኬኛ እኮ የወያኔና ሻዕቢያ ፕሮጀክት እኮ ነው። ኦሮሞ ፊንፊኔ ኬኛ ብሎ ያውቅ? ለምን? አገሪቱ ኢትዮጵያ ኦሮሞ አይደለች? ለምንድን ነው አዲስ አበባን ብቻ የሚጠይቀው እሱ? አንተ ልጠይቅ። ኦሮሞዎች ሀገራቸው ጠቅላላ ኢትዮጵያ አይደል? እስከ ባሬንቱ ድረስ ኦሮሞ አለ አይደል? አድዋ ውስጥ አሉ አይደል? ጎጃም ይልማናና ደንስ አሉ አይደል? ወሎ ውስጥ አሉ አይደል? ሸዋው የነሱ አይደል? የት ነው ሂደው እነሱ ፊንፊኔ ኬኛ፣ አዲስ አበባ ኬኛ የሚሉ የራሳቸው የንጉሱ በዙሪያው ያጀቡት ኦሮሞዎች የሰሩ ከተማ አይደል? ውሸት ነው እንዴ? ትክክል። ኢትዮጵያን አብረው ያስጠበቁ ህዝቦች እንዴት ነው ፊንፊኔ ኬኛ የሚሉ? ውሸት ነው። ፊንፊኔ ኬኛ ማለት ከአማራ ጋር ለማጋጨት የተዋለደውን አማራ ለመበተን በጥቂት ቁጥር በቁጥራቸው ጥቂት የሆኑ ወያኔና ሻዕቢያዎች ሁለቱ ትግሬዎች ተስማምተው ለኦሮሞ ህዝብ የጻፉለት ነው። አባገዳ ራሱ እኮ የነሱ ነው። ኦሮሞ ያውቀውም እኮ አባገዳ። ኦሮሞማ ሰልጥኖ ጠቅላይ ሚኒስትሩ ነው እኮ ሀገር እየመራ ነው። እና አብይ ራሱ የነሱ ቅጥረኞች ናቸው። እውነተኛ አማራ የኦሮሞ ዶክተር አሁን ቢገዛ እርግጠኛ ነኝ